አሳልፎ የሚሰጠው ግዛት ካለን ገጥማለን ከድርጅቱ ጋር ከአፋብን ጋር። ከዛ ውጭ ግን እኛ አዛዥ ፈላጭ አይደለንም። እኛ አይደለንም ከትግራይ ላይ አብረን እንስራ ያልነው አላልንም። ቢሰራ ግን ችግር የለውም ነው በቃ እኮ ነው ቢሰራ ምንድነው ጥቅሙ? አይደለም ሰሜናውያን እያላችሁ እየጻፋችሁ ነው። ሰሜናውያን ብላችሁ መታችኋል ወይ? እኔ አፋብን ነኝ። ቆይ አፋብን ነኝ። ያው ቆይ እኔ ላወራና ከዛ በኋላ እንትን እንደ አፋብን ሳወራ አንድ ነገር አለ። ትልቁ ሚንስ አፋብን የወሰነውን ውሳኔ አፋብን አሊያንስ ፈጥራለሁ ካለው ጋር አሊያንስ ልፈጥር ትችላለህ። አሊያንስ መፈጥረው ግን ምን ሰተህ ነው ሳሚ? እኔ አፋብን የወሰነው ውሳኔ ልቀበል እችላለሁ። ሳይዋጥልኝ አሊያንስ ይሄ ጋር ፈጥር ያለው ቢለኝ ሳይዋጥልኝ ራሱ እንዲወጣው እገደዳለሁ። አሊያንስ ሲፈጥር ግን ቁርጭራጭ የሚባለው ለምሳሌ እኔ የራያ ልጅ ነኝ። ፋኖን ተማምኛ አይደለም የዛሬ 8 ዓመት እኔ ቲፒኤልኤፍን አይገዛኝም ብዬ ወጣሁት። ተማምኛ አይደለም። እኔ አላማጣ ልጅ ሆኜ ቆቦ ወልዲያ ይደርስልኛል ብዬ ተማምኛ አይደለም። መሮኝ ነው። ቲፒኤልኤፍ ካሁን በኋላ አይገዛኝም ብዬ የወጣ ነው። ወጣቱ ብዙ ያለቀበት ወንጭፍ አደባባይ የተዘረጋበት ይሄ ምንድነው? የሆነ ሰው ይረዳኛል ብን አይደለም። እንደ ወጣት የወጣንበት መሮን ነው። አሁን ላይ ግን አላማጣ ላይ በክቡ ላይ ወንጭፍ አደባባይ የቪየትናም ባንዲራ ነው እየተውለበለበ ያለው። ያ ነው ሊያሳስበኝ የሚችለው። እኔ በጣም ትልቁ ሐሳብ ይሄ ነው። እኔ ራሱ እምስማማባት ይችላል። አንደኛ ባለፈውም ዜዶ ጋር በጣም ስናወራበት የነበረ ጉዳይ ነው። ባንዲራው መሰቀል ካለበት የራሳችን ባንዲራ ነው ካለ የትግራይ ህዝብ የአማራ ፋኖ አረንጓዴ ቢጫ ቀዩ ባንዲራ ሁለቱ አብሮ መቀመጥ አለበት። ካልሆነ ደግሞ የትግራይ ባንዲራ ብቻ ራያ አላማጣ ላይ ምንም አንፈልግም። የኔም ጥያቄ ነው ይሄ። ከዛ ላይ አብረው እየሰሩ ከሆነ ሁለቱም የራሳቸውን ስራ ይጀምሩ። ፋኖም በራያ አላማጣ ላይ ህዝቡን አብሮ ከዛ ጋር በወረዳ አስተዳደር አብረው ስራቸውን ይስሩ። ከዚህ በፊት ሰሜን ወሎ ስንለው እንደነበረው ማለት ነው የሚል ሐሳብ ነው ያለው። ይሄ በእነሱ በኩል እኛ የምንጠይቀው ነው። ማስተካከል የሚችለውና ማድረግ የሚችለው ደግሞ ድርጅቱ ነው። በቃ እኛ ሐሳባችንን አስቀምጠናል። ድርጅታችንን ይሄን ነገር ያስተካክል። ከዛ ውጪ ግን አዳሜ ከብልጽግናም ጋር ፋኖ እየተዋጋ ደስ ብሎ ከሆነ ማርኮ እያሳየ ደስ ብሎ ከሆነ ከወያኔም ጋር ዙረህ ግጠም ብትል ጧፍ ርጥበል አይገጥም። እኛ ደግሞ እንዳይገጥም እንሰራለን። አንተ ተመችቶ እየሳክ ልትኖር በዚህ ምስኪን አማራ ፋኖ ከብልጽግናም ጋር እየተገዳደለ ከወያኔም ጋር እየተገዳደለ የፈባህ ተተኳሽ የሰጠው ነው የሚገጥምልህ። የት አምጥተህ ስንቅ ያቀበልከው ነው? ጫማ ገዝተህለት ነው? ስለዚህ ጥራት መቀነስ፣ አብሮ መስራት፣ ያሉንን ጥያቄዎች ደግሞ አፋብ እንዲመልስልን ማድረግ ይሄ ደግሞ የኛ ግዴታ ነው፣ የድርጅቱ ግዴታ ነው። አለቀ። ከዛ ውጭ ወደድክም ጠላህም የትግራይ ህዝብ ኢትዮጵያዊ ነው፣ አማራ ኢትዮጵያዊ ነው። ኢትዮጵያ ለመስራት ደግሞ መጨረሻው ላይ ዛሬ ያዙ ይልቀቁኝ ብለህ እንጧጥ ፍርጥ ብትል መጨረሻ ላይ በሁለቱ አመራሮች የእርቅ ሰላምታ ብቻ ታሪክ ያልቃል። አለቀ። ዘመነና ደብረ ጽዮን ሰላም ተብለው ሲፈራረሙ ያከትምላል። ጥያቄ ያመጣው በሙሉ አርፈ ተቀመጣል። ምንም ስለማታመጣ እንደገና አንተ በረሃ ገብተህ ትዋጋ ከሆነ እናያለን። ይሄ ሀብቴ ወልዴ ያውቀዋል፣ ምሬ ወዳጁ ያውቀዋል፣ ተፈራማሙ ያውቀዋል፣ መከታማሙ ያውቀዋል፣ መሳፍን ተስፎ ያውቀዋል። እነሱ የሚያመጡትን ድርጅት እነሱ የሚያውቁትን ሀቅ እንከተላለን። ወደድክም ጠላህ በቃ ከነሱ የተሻለ ጭንቅላት ኑሮ አይደለም። የራስህ መሪ ነው ይሄን የሚያደርገው። እኔ አይደለም ሳሚ አይደለም እዚህ የምፈራረምልህ። የራስህ መሪ የምትኮራበት የሀገሬ ልጅ ንጉሴ ስትለው የነበረው በሙሉ ይሄን ነው የሚያደርግልህ። በሚዲያ ሞጨህ እንችላለን፣ አቅማችን ነው ያያንዳችን። ግን መሬት ላይ ወርዶ እየተሰራ ያለ እንደ ሰሜን ነው። አሁንም ዝም ብሎ ሰው ስላወራ የሚያመጣው ታሪክ ወይ ስራ ወይ አቅም የለውም። ማንም ሰው አንድ ሆኖ ቆቦ እስከ ቆቦና ራዊት በዚህ በሁለት በሶስት ቀን ፋኖ ብቻ ሳይሆን እንደ ሰሜን ነው እየተዋጋ ያለ ከመከላከያ ጋር። ይሄን መውራት ያለባችሁ እንዴት አንድ ሆኖ ከማለት ውጪ አንድ ሆኖ እየሰራ ያለ ምንም ማንም ይሁን ማንም አቅም የለውም። እኔ አማራ ነኝና እንደዚህ በመሬትም ልንጣላ እንደማንችል ያውቃሉ። በጭራሽ አንጣላ። ምክንያቱ
ወልቃይት ይሁን ራያ ይሁን ምን ይሁን ሁለት ማህበረሰብ የኖረበት ከዚህ በፊት በሺህ ዓመቶች ሁለት ማህበረሰብ የኖረበት አንዱ ነው ተዋልዶ ተዛምደው ሁለት ማህበረሰብ የኖረበት ነበር። አሁንም ለቀጣይም እንደዛ ነው የሚሆነው። ሲጀመር ወልቃይት ለወልቃይቶች ነው የሚመለከታቸው እንጂ እኔ አሁን ከመቀሌ ሄጄ ወልቃይት ሊኖር ወይ ራያ ሊኖር አልችልም። የራሴ ቦታ አለኝ። ግን እዛ ያሉት ለነሱ ተውላቸው። አንዳንድ ጊዜ እኔ በጣም የሚያሳዝነኝ ነገር ስለ አንድነት ሲጀመር ጦርነት አስፈላጊ አይደለም። ጦርነት ገዳይ ነው። ጦርነት አድካም ነው። ጦርነት ብዙ ነገር አለው። ከጦርነት የሚመጣ ለውጥ የለም። እልቂት ነው በቃ። ጦርነት መጨረሻውን እልቂት ነው። ይሄን መታሰብ ያለበት እንጂ አማራ ለብቻ ይሁን እንደዚህ ያደርጋለው ለምን? እኛም እኮ ተገድለናል። እኛም እኮ ተጨፍጭፈናል። ስለዚህ አሁን ከቻልን ስለ መሬትን ስለ ሌላ ነገር ትተን ያለው ኢትዮጵያን እያፈረሳት ያለው መንግስት አብረን ሆነን ታግለን ነፃ እናውጣትና ማለት ለአገሪቷን ብሔር ሳለይ አንድ ላይ አድርጎ የሚያሳድራት መንግስት መምረጥ እንችላለን። ይሄ ካልቻልን ዝም ብንል ዝም ማለት ካልቻልን ግን እዚህ ሚዲያ መተን ብንለፈልፍ ምንም እናመጣው ለውጥ የለም። ስለዚህ ይሄን አውቀን ስለ ጥሩ ስለ አንድነት ስለ ፍቅር ስለ ሰላም ብንሰራ የተሻለ ነው ባይነኝ ነኝ። ምክንያቱም ህዝብ እንደ ህዝብ አሁን አንድ ላይ ሆነዋል። ኤርትራም ጭምር አይደለም አማራና ትግራይ ማለት ነው። ስለዚህ ይሄ ነው መሆን ያለበት። ለምን ለብቻ የሚባል ነገር የለም። ይሄ ገዳይ መንግስት እንደዛ ከሆነ ደግሞ ሜቢ እኔ የምፈጥረው ነገር የለኝም። ዜዶ ሐሳብ እያለ ያለው እኮ ለምንድን ነው እሺ የታገለ ያለው? እሱ እኮ የአባቶቻችን ወይዶ ነው የአባቶቻችን የተቆረሰ መሬት አልፈልግም የተቆረሰ መሬት አንፈልግም ብሎ ነው እየታገሉ ያሉት። እኛ ለህልውና ነው። ልዩነት ይሄ ነው። ጦርነት አያስፈልግም። የኢትዮጵያ ብሔር ብሔረሰቦች አንድ አድርገን የምንገዛበትን መንግስት እንመሰርታለን ብሏል። ሲጀመር አቅም ከሌለው ጋር ማውራት በጣም ያሰለቸኛልና ሳሚ በእንደዛ ነገር ብታስቀጥል ማለት ለአንድነት ለሰላም ለፍቅር ብንሰብክ ምንም ትርጉም የለውም። ምንም እናመጣው ነገር የለም። በቃ መሬቱን ወልቃይት ይሁን ራያ የሁለቱ ማህበረሰብ ነው ነበረም በሺህ ዓመት አብሮ ተዋልዶ ተዛምዶ የኖረበት ነው። ለቀጣይም አንድ ሆኖ እንደዛ ነው የሚኖረው። እኔ ስለ ውልቃ ድርጅት አይመለከተኝም። ወይ ህወሓት ወይ አንድ ምንም ሌላ አልፈልግም። እኔ እንደ ህዝብ ነው የምለው። እንደ ህዝብ አንድ ይሆናል። ይሄ ነው ልዩነት የሚፈጥረን። ለምንድን ነው ልዩነት ራስ በራሳችን የምንፈጥረው? አሁንም አይበቃንም? እኛ እኮ 2014 እኮ ጥሪ ተቀብለን ነበር ከመከላከያ አንድ ሆነን ፋኖ ልናጠፋው፣ ግን አናጠፋው አንዋጋም ማለት ነው። ምክንያቱም ፋኖ የአማራ ህዝብ ልጅ ነው፣ ከአማራ ህዝብ የወጣ ነው። እኛ ደግሞ ከአማራ ህዝብ መጣላት አንፈልግም። ይሄን መታሰብ ያለበት። ስለዚህ በእነዚህ ብንሰራ ከሆነ እንስራ፣ ካልሆነ ግን እንደፈለጋችሁ መለፍለፍ ትችላላችሁ፣ መብታችሁ ነው። ግን የምታመጡት ነገር የለም። ግን ሳሚ እድል ስለሰጠኝ አመሰግናለሁ። እኔ ልወጣ ነው። ምክንያቱም እኔ የምታመጡት ነገር የለምማ ከድሮም እያላችሁ ነበር። እናንተ የምታመጡት ነገር እያላችሁ ከድሮ እያላችሁ ነበር። ለዛም ነው ቆይ ተደማመጡ አይደለም የምታመጡት ነገር የለም አትለኝም አንተ። የምናመጣው ነገር የዛሬ 2010 ሙተን አድርገናል። በቃኛ ቲፒኤልኤፍ አይደለም ብለን ከታጠቀው ፋኖና ከህወሓት አብሮ ከሰራኛም እንደምናመጣው ይሄ እኮ ነው የምልህ። አሊያንሱ ምንድነው? ለምንድነው ቲፒኤልኤፍ ላይ አላማጣ ራያ ውስጥ ላይ ቲፒኤልኤፍ ለምንድነው እያስተዳደረ ያለው? እኮ እሱን ጥያቄ ማለት ድርጅቱ ይመልስልን። የኔም ያንተን ጥያቄ ነው። ዜዶ ወንድማችን ትንሽ ተረጋጋ ወንድም አለም። አሁን ያንተ ህመም እኮ የኛም ህመም ነው። እኛም አማራዎችን ነው። በነገር ላይ ይሄ እታች ሌላም የሚወራው ምናምን አለ። አሁን ተሸጠ ምናምን እኔ ሊሸጥ አይደለም። የዛሬ እኔ ፋኖን ተማምኜ አይደለም እኔ ትግሬ አይደለሁም ያልኩት ልንገራችሁ። እዚህ ገብቶኛል። አሁን ግን ፋኖ የሚታገልልኝ መጥተው ግን ያስጠብቅልኝ ነው። እኔ እኮ ገብቶናል እኮ አሁን እየገደሉ ፍቅር ስበክ የሚባል ነገር የለም። አሁን በዚህ ሰዓት ይገላሉ። ጨርሰውናል እኮ ምን አሊያንስ ይፍጠሩ። እሺ ባይዋጥልኝ ልዋጠው። አሊያንሱ ግን ለምንድን ነው ራያ ውስጥ እያንጃበቡ ያሉት ቲፒኤልኤፍ?
አላማጣ ለምንድን ነው በትግራይ እየተመራ ያለው እየተስተዳደረ ያለው? ተፈናቅሎ ያለው እኮ የራያ ህዝብ ነው፣ ያላማጣ ህዝብ ነው። የስድስት ወረዳ አማራ ነኝ ያለ እኮ ነው። ብቻ ቁርጭራጭ ልትለኝ አችልም። የወጣበት ፋኖ መጀመሪያ የወጣበት ዋና ዓላማ እሺ፣ አሁን ጥያቄ ነው እየጠየቀ ያለው ለድርጅቱ ነው እየጠየቀ ያለው። አዎ ዞሮ እዚህ እንደ ግለሰብ ነው። መጀመሪያ አንድነት የሚለውን ለመፍጠር እኛ የምንሞትበትን በተወለድንበት ቦታ ላይ አላማጣ ላይ የኛ ወንድሞች አንድ የሉም። አሁን ተፈናቅለው ወጣት የሚባል የለም። የነሱ ኃይል ብቻ ታጣቂ ነው ቆሞ የምታየው በየጠገጋ ትካትጉ ማለት ነው። ስለዚህ አንድ ነን ካሉ ለምን ወጥተው ይሄን የሚያከራክር አንድ የሚያደርገን ነገር ወይም ደግሞ ሁለቱንም ባንዲራ ለምን አልሰቀሉም? ለምንድን ነው የሚፍቁት? የአማራ የሆነውን ነገር ሁሉ ስም ለምንድን ነው የሚፍቁት? በዚህ ምክንያት አንድነት የሚለው አይሰራም ነው የምለው። ይሄ ስምምነት እኔ ያልቀበለው ነው እንደ ግለሰብ። ምክንያቱም አንድ አይደለም። አንድ ብንሆንማ አይፈቁትም ነበር የኛ የሰራነውን ማለት ነው። ወንጭፍ አደባባይን እንደዛ አድርገው አይቀይሩትም ነበር በጃፓን ባንዲራ ማለት ነው። አንተ ያልከው ዜዶ እኔን ቅድም ስላነሳሁት ይሄ ነው። በመሀል መግባት የምትፈልጉ ቴንኪው። አንድ ትልቁ ሚንስ ቆይ ልንገርህ። አይ ብለዋል ወይ መራራ ወታይ ጽፎ ነውና እሱን ላስተካክል። እኔ እየዞርኩኝ ወደ ወልዳይ ሆነ ምናምን የሚናገሩትን እየሰማው ነው። ሲጠየቅ የወልቃይት ጉዳይ ምንድነው ሲባል አማራ ከወልቃይት ምን አገባው የሚል ጀግና እንዴት ነው እንደዛ ሊለኝ የሚችለው እንዴ? እሱን ድርጅት ርስት ለርስት ነው። እና ቁርጭራጭ ካላችሁኝ እኔም በምንም ተአምር ሜቢ እኔ ወጥቼ የማመጣው ለውጥ የለም። ካንተ የምታናደኝ ራያ ላይ ነው አሁን የምታወራው። ቅድም አማራ ነግሮህ ነበር። ምን አለመሰለህ አማራ ደግሞ ልንገር፣ የሱን መልስ ገብቶኛል። ረስቸው ነው አጀንዳው። ስለመተከል ስለደራ ሁሉ አንስቶልህ ነበር። እሺ ቆይ ህዝቡ በቃኝ ብሎ የመረረውና የድሮ ርስቴ ነው ማለት ይለያያል። ሳሚ ህዝቡ በቃኝ ብሏል። ያላማጣ የራያ ህዝብ በቃኝ እንደ ቲፒኤልኤፍ ጋር በቃኝ ብሏል። ህዝቡ በጣም ታግሏል በድንጋይና በወንጭፍ። ይሄና ይደራ የማይገናኝ አታመጣውም፣ አይገናኝም፣ አይመጣም። ምን አይነት አማርኛ ነው የሚነጋገረው? እና እኔ የራያ ልጅ ነኝ። በቃኝ ብዬ የወጣሁት የዛሬ 8 ዓመት ነው። ሙቼ ተፈናቅዬ ብዙ ነገር ሆኜ ማለት ነው። በቲፒኤልኤፍ ብዙ ግፍ ደርሶብኝ ብዙ ወጣት ያለቀበት። አሁን ወንጭፍ አደባባይ የሚባለው እኮ ያውቁታል እኮ ቲዲኤፎች እኮ ጠይቃቸው። ቲፒኤልኤፍ ጠይቀው ለምንድን ነው ወንጭፍ አደባባይ የተባለው በለው ይነግርሃል። በቃኝ ብሎ የወጣ ነው። እናንተ ከወለጋ ጋር እኩል ታደርገው ነው? ምን ማለት ነው? ወለጋን ስለማታውቀው ነው እንጂ በሸኔ እየተገደለ ያለ ህዝብ እኮ ነው እኮ ነው። ቆይ እሱማ እንደ ዘር ነው። ቆይ እንደ ዘር ነው። መራራ ዜዶ በመሃላችሁ የሚመለከተን ብቻ ነው። አሁን ሌላውን እንትን ማለት ነው። ለዜዶ ስጡት እና ይጨርስ። አትግቡ። እንዴት መሰለህ 10 ምናምን ደቂቃ ስታወሩ ዝም ብያለሁ ነው። ኖ አንተ እኮ ነው አሁን ረጅም ሰዓት ያስከው። ወለጋ ላይ እየተገደለ ያለው በሸኔ ያለው በአንድ መቃብር እስላም ክርስቲያን የሚቀበርበት ሀገር ነው። ትረሳለህ ይመስለኛል። እኔ እሱን ረስቼ አይደለም። እንደ ህዝብኛ አማራ ነን ብለን የወጣ ነው የሞት ነው እኛ ነን እኮ ነው። ለምንድን ነው አንደርስታንድ ማድረግ የከበዳችሁ? እኔ እንደ አማራ የዛሬ 8 ዓመትማ ሆብዬ ስወጣ አማራ ነኝ ብዬ ነው የወጣሁት የተገደልኩት። ለምን አማራ ነኝ ትላለህ? ሰሜን ወሎ የሚል ታፔላ ነበረ ተነቅሎ ደቡብ ትግራይ ነው የሚለው እንዴ? አሊያንስ ከተፈጠረ አሊያንስ መፈጠር ነው። የምን ርስቴን መውሰድ ነው? አሊያንስ ሲፈጠር አሊያንስን ስለተፈጥሮ ነው። መች ተፈጠረ? አሁን እኮ ግልጽ የሆነ ነገር እኮ አልመጣልንም እኮ። ማን ዜዶ አሁን የእናንተ እኛ አላመን ብሎ ነው እንደው አሁን እኛ መራራው አንድ ትንሽ አሌክስ ይቀጥል። እሺ አሌክስ እሺ አንዴ ማስጠንቀቂያ ልስጣችሁ። አሌክስ ቆይ አንዴ፣ ሁላችሁም እኛ ድርጅቱ መግለጫ አውጥቷል አሊያንስ ድርጅቱ መግለጫ ያወጣልን። ኦፍ ኮርስ ነው የምስማማበት ነው። አሁን ዜዶ የጠየቀውን ጥያቄ ይስጠንና ወይም እንከተል ወይም አንድ መከተላችንን እናውቁም ይመቸኛል። ከዛ ውጭ ግን ሰሜናዊያን ላይ የትግራይ የአማራ ህዝብ ከዚህ በኋላ ጦርነት እንዳያካሄድ፣ ጦርነት ከተካሄደ ከዚህ በኋላ እያንዳንድ ተፈናቃይ ነህ፣ አማራም ሁን ትግሬም ሁን፣ ወደድክም ጠላህም ተፈናቃይም ነህ ወይ ደግሞ ትሞታለህ። ስለዚህ ይሄን ነገር አሁን የቀረነው ሰዎች ይሄ ነገር ከመንጣቱ ህዝቡ ይነጋገር።
ታጣቂ ኃይሎቹ የሚነጋገሩ ነው በእኔ በኩል። በቃ ወደድክም ጠላህም ወያኔ አሁን እና እኔ አንዳንድ ሰዎች ትክክለኛ ነገሩን የምረዳችሁ ምን እንደሆነ ታውቃላችሁ? የአማራ ፋኖ በመከላከያ እየተገደለ ድጋሚ ከወያኔ ጋር አሁን ነፍጥ ካልሳበ የምትሉ ሰዎች በጣም ነው የምታሳዝኑኝ። አይችልም። ፋኖ አቅም የለውም። ይሄን የማድረግ አቅም አይችልም። ከወያኔም ጋር ከብልጽግናም ጋር በዚህ ኦነግ ሸኔ ጋር ደግሞ በወለጋ እየተለባለበ የሚኖርባት ኢትዮጵያ የለችም። ፋኖ አይችልም። በቃ አሊያንስ ያስፈልጋል። እኛ ምን ወቀው ያስማማኛል። ከዛ ውጭ ግን ፋኖ ከኛ በላይ ሁሉን ነገር ለህዝባችን ኃላፊነት ወስዶ በረሃ ወጥቷል። አሁን ከዚህ በኋላም ቢያጠፋም ድርጅቱ ተጠያቂ ነው፣ ቢያስተካክልም ድርጅቱ እናመሰግናለን። በቃ ከዛ ውጭ ግን እኛ ብንጮህ የምናመጣው የለም። ስጋታችንን ብናስቀምጥ ግን በጨዋነት መልካም ነው። በቃ አለቀ። አሌክስ ቀጥል። ወይ እንዴት ናችሁ ወንድሞቼ? እና እኔ ትንሽ እዚህ ጋር መናገር ፈልገው ምንድነው ኦልሬዲ ብዙ ነገር አልፈዋል። ካለፈን ማር ወይ ደግሞ ምን ሳተረፍን ወይስ ምን ተጠቀምን ከሚለውን እንማር እንረዳ በሚለው ነው እንጂ ብዙ አልፈነዋል። ብዙ ደም በደም ተቀባብተናል። አሁን ግን ዋ ስለፈለገ ወይ ሌላ ፓርት ስለፈለገ ሳይሆን ህዝብ ነው የፈለገው። በቃ እኔም ፈልገው ከማንኛውን ተዋልደን ተዛምደን ይኖርንበት ነው። ትናንት ባላወቅነውን ደም በደም አቃቡን። አሁን ግን ይበቃናል። እኛ ምን ሰላም ነው ብሎ ህዝብ ነው እንጂ ፈልጎ ዋትኮ ፓርት የራሱ 20 ፍሬ የማይበቃ ማይሞላ ውልቅ ሰዎች ናቸው። ህዝብ ግን ህዝብ ነው። ያን ህዝብ ሰላም ከፈለገ ግዴታ ለጦርነት ገባ ብሎ ዋት አያስገድዱም። ስለ መሬቱ ስለምኑ ያን መሬት አሁንም ነገም የአማራ ህዝብና የትግራይ ህዝብ ራሱ እየኖረበት ነው። ተዋርዶ ተዘምዶ እየኖረበት እኮ ነው አሁንም። ነገር ግን ይሄን ሳይሆን ያለውን የታቀደውን ያለ ተሞልሶ እንደ ትናንት በደም እንዲቃባ የሚሰራ ያለውን ስራ ማስቆም ወይ ደግሞ ህዝቡን ተዋዶ በፍቅርና በሌላ ለመኖር ነው እንጂ ይሄንን ጥምረት የፈጠረው ፓርት አይደለም። ህዝቡ ነው የመረጠው። ይሄንን እንዳልከው ደግሞ ጥያቄ ካለ ደግሞ ያኛውን ሲስማሙበት ኧረ በጣም ትዕግስቴን እየተፈታተናችሁ ነው። አሌክስ ሚታረግ አሌክስ ካልተመቸው እኔ ልቀጥል። የምር እንደዛ አይደለም፣ እናንተ የምታስቡት አይደለም ሳሚ፣ እንደዛ አይደለም። አሁንም አልተግባባንም ይመስለኛል። እሺ ቲንጎ ቀጥልና ሳለ ትቀጥላለህ። ቲንጎ ቀጥል። እኛ ያልነው ምን መሰለህ፣ አሁን እነሱ ስለ ሰላም ነው የሚያወሩን አይደል? ስለ ሰላም ማንም ሰው ሰላም ይወዳል። ሰው ልጅ ሆኖ ሰላምን የሚጠላ የለም። ግን እኮ ሰላም እንዳይመጣ እያደረጉ ያሉት እነሱ ምን ያደርጋሉ? አላማጣ ላይ ነው። ለምንድን ነው እየፋቁ ይሄ ነገር የአብይ አህመድ አጀንዳ እንዲሆን እንዲደረግለት እየጣሩ ያለው ማን ነው? እነሱ አይደለም ወይ? ያ ሁሉ ግር እያሉ በየመስሪያ ቤቱ ላይ የኛ ወንድሞች እኮ አሁን መታወቂያቸው የአማራ የሆነ መስሪያ ቤት መስራት አይችሉም። ተምረው ይባረሩና ከአድዋ መጥቶ ነው አሁን የሚገባው። በዚህ ሰዓት እያልኩ ነው እኔ ቤተሰቤ ስላለ ነው ተባሮ ወደ ቆቦ ያለ ወይ ብልጽግና አይደለም ወይ ምንም አይደለም። መታወቂያው ብቻ አማራ ስለሆነ ብቻ አየህ። በዚህ ምክንያት የሚያደርጉት ለብልጽግና እየተባበሩ ያሉት እነሱ አይደለም ወይ? ለምንድን ነው እንደ ሀገር እስከቀጠሉ ለምንድን ነው የአማራ የሆነን ነገር ሁሉ የሚያከብሩት? ለምንድን ነው እዛ አነጋጋሪ ቦታ ላይ ሆነው ዙሪያውን በየአጥሩ ስር መሳሪያ ይዘው ህዝቡን የሚያስፈራሩት? ከዚህ ነው መጀመሪያ ሰላም የምትጀምሩት። እናንተ ሰላም ወዳድ ከሆናችሁ ይሄን ውጡ ነው እንጂ ስለ ድርጅት ስለ ፋኖ አይደለም እያወራ ያለሁት፣ ስለ ህዝብ ነው። ወይም ደግሞ ስለ ቲፒኤልኤፍ ሴራ ነው እየተናገርኩ ያለሁት። ይህንን ነው መጀመሪያ ማድረግ ያለባችሁ። ሰላም የምትወዱ ከሆነ ለምንድነው ታጣቂ ይዛችሁ እዛ ምንድነው የምጠብቁት? ህዝብ አይደለም እንዴ? የነበረ አይደለም እንዴ? የድሮ የነበረ ነው ታልከ። ይሄ የምታዩ የቻይና ባንዲራ ነበር እንዴ ድሮ? በአባቶቻችን አልነበረም። አሁን እሱን እኮ እየጠፋቃችሁ እየጣላችሁ ያላችሁ እነሱ እናንተ አይደላችሁ? እሱን ነገር መጀመሪያ ሲያስተካክሉ ህዝቡ አንድ ነው ካላችሁ፣ ህዝቡም አንድ ነው የታወቀ ነው። ማንም ዓለም ራሱ የሚመሰክረ ነው። ግን አይዲዮሎጂያችሁ ከህዝቡ ጋር የሚሄድ አይደለም። መጀመሪያ ይህንን የባንዲራችሁን የክልል ባንዲራችሁን አውጡልን ከራያ ላይ ማለት ነው። አንፈልገውም። ስለዚህ ኢትዮጵያዊንን ካላችሁ ደግሞ ከእኛ ጋር እንቀጥለን ሀበሾችን ካላችሁ ይሄ ሀበሻ ያልሆነ ባንዲራችሁን ጥላችሁ የአባቶቻችሁን ባንዲራ ይዛችሁ ነው አንድ ከሆነ። አሁን ግን በፍጹም አንድ ልንሆን የማንችልበት አይዲዮሎጂ አላችሁ። ህዝቡ አንድ ነው። ይህን መጀመሪያ አስተካክሉ። ከህዝብ ጋር አታያይዙት። ጨርሻለሁ።
ቴንክ ዩ። እኔ አንዳንድ በጣም ወገኛ አማራዎችን እያየው ነው። ትላንት የት እንደነበሩ የማይታወቁ ዛሬ እንደው ወልቃይትና ራያ ብሎ መለፈፍ በጣም ጥሩ አማራ ያስብላል ተብሎ ማን ብሎ እንደነገራቸው አላውቅም። ዝም ብሎ እዚህ ግባ የማይባል ዋጋ የሌለው ወሬ ማውራት ምን እንደሚጠቅም አናውቅም። ምናልባት እኛን ይህም ብሎ መለፈፉ ጠፍቶን አይደለም፣ ግን እኔ በተቻለ አቅም አንድ ሰው ዋጋ ያለውን ስራ ቢሰራ ነው ይሻላል የሚል እምነት ያለኝ። እኔ ትብብርን በተመለከተ ሊሆን የሚችልበት ፕሮባቢሊቲ ከዚህ በፊት ምን ተናግሬያለሁ፣ በጣም ሰፊ ነው ብዬ ተናግሬያለሁ። ህወሓት የተባለ ድርጅትና አፋብኃ የተባለ ድርጅት ሊተባበሩ ይችላሉ። አዎ፣ ግን ሲተባበሩ አሁን አንዳንዱ ህወሓትን አናምንም ምናምን የሚል አለ። በመተማመን የሚደረግ እኮ ትብብር ከቀረ ዘመን የለውም። ከየት ነው ያመጣችሁት እናንተ? እዚህ ዓለም ላይ እኮ የምትተባበረው በጋራ ጠላት እሳቤ ነው እንጂ በመተማመን አይደለም። የሆነ ተማምለህ ምናምን እስቲ ማርያምን በል እስቲ ወላሂ በል ምናምን ተባብለህ አይደለም እኮ ላልክድል አልከዳኝ ምናምን ብለህ አይደለም የምትተባበረው። የምትተባበረው ቁጭ ብለህ የጋራ ጠላትህን ክሊር አድርገህ አስቀምጠህ ከዛ በኋላ የምትተባበርበትን ማዕቀፍ 1 2 3 ብለህ ዘርዝረህ የምንተባበረው ይህንን ነገር ለመፈጸም ነው። ይህን ከፈጸምክ በኋላ ምንም አይነት ትብብር የለም። ከዛ በኋላ የሚቀጥል ከሆነ ይቀጥላል፣ የማይቀጥል ከሆነ አይቀጥልም። ነገር ግን የሚደረጉ ትብብሮች መዳረሻ አላቸው። እዛ መዳረሻ ላይ ከደረስክ በኋላ ትፋታለህ። ስለዚህ አፋብኃና ህወሓት ይተባበራሉ ከተባለ የሚተባበሩት የብልጽግና መንግስትን የጋራ ጠላት ብለው በዚህ እሳቤ ነው ሊተባበሩ የሚችሉት። ከዛ ውጭ በቃ ይችኛዋን አንተ ውሰዳትና እኔ ደግሞ በዛች በኩል ያለው መሬት ወስጄ ምናምን በሚል አይደለም የሚተባበሩት። ሲተባበሩ እነዚህ ርስት የሚባሉ ነገሮች ከግምት ውስጥ እንደማይገቡ እርግጠኛ ነኝ። በነገራችን ላይ ይህም የሚሆነው ርስትን በተመለከተ በነገራችን ላይ አፋብኃንም የሚፈተው ጉዳይ አይደለም። ርስትን በተመለከተ ያ የአማራ ህዝብ ጥያቄ ነው፣ ድርጅቱ አይደለም የሚፈተው። ያ ገና ወደፊት የሰላም አየር ሲኖር የሚፈታ ነገር ነው። እንዲሁ በቀላሉ ምናምን የምትፈታው የህፃን ልጅ ስራ አይደለም። የሆነ እዛ አፋብኃን ቁጭ ብሎ ከህወሓት ጋር ተነጋግሮ ምናምን የሚፈታው ችግር አይደለም። ገና በጣም ብዙ አካላት ጣልቃ ገብተውበት በጣም ብዙ መነጋገር፣ በጣም ብዙ መወያየት፣ መከራከር የሚፈልግ ጉዳይ ነው። እንዲሁ ዝም ብለህ ደስ ስላለ አሽቀንጥረህ ሰጥተህ ከዛ በኋላ መጥተህ እንትን የምትለው አይነት ነገር አይደለም። ስለዚህ ማንኛውም ሰው መረዳት መቻል ያለበት ትብብር የሚደረገው ዊዛውት ትረስት ነው። በዚህ ዓለም ላይ የትኛውም አካል ኤና ቢ ሲተባበሩ በጋራ ጠላት እሳቤ ነው እንጂ በመተማመን የሚባል ነገር የለም። ይሄ የፍቅር ምናምን እንትን አይደለም። እንደዚህ የሚባል ነገር የለም። አንድ መተሰብ መቻል ያለበት ይሄ ነው። ሁለት ህወሓት በህግ መጠየቅ መቻል ያለበት ቡድን ነው የሚሉ ሰዎች አሉ። እኔ በጣም ይገርመኛል። ይህንን የሚሉ ሰዎች አብዛኞቹ እዚህ ውጭ ሀገር ምናምን የተቀመጡ ሰዎች ናቸው። ለምንድን ነው እነሱ ይህን ስራ ማይሰሩት? ቆይ እኔ ከዚህ በፊትም ተናግሬያለሁ። እስቲ እናንተ ህወሓት በህግ መጠየቅ አለበት ብላችሁ የምታስቡ ከሆነ በህግ የመጠየቁን ስራ ለምን አትጀምሩትም ብለን እኮ ተናግረናል። ተውት አፋብኃን። አሁን አፋብኃን መሬት ላይ ደሙን እያፈሰሰ ያለ ድርጅት ነው። እስቲ እናንተ ደግሞ ህወሓትን ለመጠየቅ የሚያስችል የመረጃ ማሰባሰብና የክስ ሂደቶችን ለምን አትሰሩ? እዛ ዘመነ ካሴን ከስብሐት ነጋ ጋር አንድ መድረክ ላይ አየሁት ብሎ ለሀጩን ሲያዝረበርብ የነበረ ቡድን ስብሐት ነጋ እኮ እሱ የተቀመጠበት ሀገር ላይ እኮ የተቀመጠ ግለሰብ ነው። ለምን አትከሱትም? ዘር አጥፍቷል ብላችሁ የምታስቡ ከሆነ ለምንድን ነው በህግ የመጠየቁን ሂደት እናንተ እዛ አሜሪካ ተጎልተህ እዚህ ዘመነ ካሴ ምን አድርግ ትላለህ? ምሪ ወዳጁ ምን አድርግ ትላለህ? እሱማ ጀግና ነው። ልጁን ይዞ ወጥቶ እየተዋደቀ ነው። ዘሬ አይጠፋም፣ የአማራ ህዝብ ዘር አይጠፋም ከዚህ በኋላ ብሎ እየታገለ ያለ ሰው ነው። ምንድን ነው የምታደርገው አንተ? እዛ አሜሪካ ተቀምጠ፣ ስዊድን ተቀምጠ፣ ኖርዌይ ተቀምጠ ለምን ይህንን እንትን አትጀምሩት? ወገኛ አማራዎች ምላቸው እነዚህ ነው። በቃ ጥሩምባ ስለለፈፈ ምናምን ጥሩ አማራ የሆነ በቃ ወልቃይት ብረሳሽ ምናምን ይሄ የሆነ ምናምን ነገር ስላለ እሱ ጥሩ አማራ። ሌላው ይህንን በተመለከተ እንትን የማይለው ደግሞ በቃ ርስት የሚሰጥ ምናምን አድርጎ ይሄ እንደዚህ አይነት ነገር ተገቢነት አለው የሚል እምነት የለኝም። እዚህ ጋር አንድ መሰመር ያለበት ነገር ህወሓትና አፋብኃን ስለተባበሩ ህወሓት በህግ አይጠየቅም ማለት አይደለም። በነገራችን ላይ ህወሓት ከየትኛውም አካል ጋር ቢተባበር በህግ መጠየቅ ካለበት በህግ ይጠየቃል። ከአፋብኃን ጋር ስለተባበረ በህግ የማይጠየቅበት ምንም አይነት ምክንያት የለም። እውነት ህወሓት በህግ መጠየቅ አለበት ብሎ የሚያምን ሰው ምንም ምክንያት መረደር አያስፈልገውም፣ ሂደቱን መጀመር ይችላል። ሌላውን ትቶ ማለት ነው። አንድ መታወቅ መቻል ያለበት ይሄ ነው። ሌላው አንድ የመጨረሻ ፖይንት ብቻ አንስቼ ንግግር እንትን ልበል ልቋጭ። አንድ ታዬ ደንዳ የተባለ ግለሰብ አንድ ነገር ሲናገር ሰምቼዋለሁ። ከመታሰሩ በፊት አብይ አህመድ በግልጽ በቃ እነዚህ ራያና ወልቃይት የተባሉ ቦታዎች አማራና ትግሬ እስከ መጨረሻው እንዳይስማሙ ልናደርግ የምንችልባቸው ቦታዎች ስለሆነ አግሬሲቭሊ እንሄድልበታለን ብሎ ተናግሯል። የብልጽግና መንግስት ለምንድን ነው ቆይ አማራ ለምሳሌ ራያና ወልቃይትን ብቻ አይደለም የምንጠይቀው። በዚህ ከኦሮሚያ ጋር በምንዋሰንበት ቦታ ላይ ደራና ሌላ የሸዋ ርስቶችን እንጠይቃለን። በዚህ በጎጃም በኩል ያለ መተከል የተባለ መሬታችንን እንጠይቃለን። የብልጽግና መንግስቶች ለምንድን ነው በተለየ ሁኔታ ራያና ወልቃይት ላይ ብቻ ትኩረት ያደረጉት?
ለምንድን ነው እውነት ለአማራ ካሰቡ በሌላ በኩል ስለምንጠይቃቸው ቦታዎች ስለምን አያወሩልን? ለምንድን ነው ከትግራይ ክልል ጋር ብቻ የምንጨቃጨቅበትን ነገር ብቻ መዘው ወያኔ ወደዚህ ሊመጣ ነው ፋኖም እንደዚህ ሊያመጣባችሁ ነው ምናምን የሚሉን? ለምንድን ነው በኦሮሚያ በኩል ስላለው መሬታችንስ ማያነሱት? ከተቆረቆሩልን ለምንድን ነው ስለመተከልስ የማያነሱት? ለምንድን ነው እዚህ በትግራይና በአማራ ክልል ብቻ ስላለችው መሬት ተጨንቀው የብልጽግና አክቲቪስት ዛሬ ወያኔ ወደ እንትን ሊገባ ስለሆነ ፋኖ ሊያስገባው ስለሆነ አማራዊ ተነስ ምናምን ብሎ የብልጽግና መንግስት ሲጨፍር ሳይው በጣም ነው የገረመኝ። ለምንድን ነው በሌላ ቦታስ ያልተጨነቁት የሚለው ነገር መታየት መቻል አለበት። ኤኒዌይስ ትብብሩን በተመለከተ አፋብን ወደፊት ክሊር ሲያደርገው በደንብ የምናወራበት ሊሆን ይችላል። ይሄንን ካልኩ ይበቃኛል። ሳሚ ቴንክ ዩ። እሺ ቴንክ ዩ ወንድም አለ